ሰላም ጤና ይስጥልኝ አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን ከጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ሳምንቱ ዓለም አቀፍ የሚዲያና መረጃን የመጠቀም ሳምንት ነው። ይህንን የተመለከቱ ዘገባዎችን ወደ እናንተ ይዘን መጥተናል። ዜናዎችን በመምራት እኔ መቤቱ ነኝ አብራችሁ ቆይታ አድርጋለሁ። አብራችሁኑ ነው። የጎንደር ዩኒቨርሲቲ ለቀጣይ 5 ዓመታት ከወረቀት ነፃ የሆነ የመረጃ አያያዝ ስርዓትን ለመዘርጋት እየሰራ መሆኑን ገለጸ። ዩኒቨርሲቲው የሌሎች ተቋማትን መረጃ በዘመናዊ ቴክኖሎጂ የማዘመን ስራ እያከናወነ መሆኑንም አስታውቋል። ዳንኤል ወርቄ ተጨማሪ ዘገባ አለው። በተቋማት ያለውን የመረጃ አያያዝ ማዘመን ተገልጋዮች አስፈላጊውን መረጃ በወቅቱ እንዲያገኙ ከማድረጉም በላይ የአንድን ሀገር ምጣኔ ሀብታዊና ማህበራዊ እድገትን ይወስናል። የጎንደር ዩኒቨርሲቲ የመረጃ አያያዝ ስርዓቱን ለማዘመን እየሰራ መሆኑን በዩኒቨርሲቲው የመረጃና ግንኙነት ቴክኖሎጂ ዳይሬክቶሬት ዳይሬክተር ዶክተር ተስፋውን መለሰ ገልጸዋል። መረጃ አያያዝ ስርዓቱ በዩኒቨርሲቲውና ዩኒቨርሲቲ ሆስፒታሉ ለሚገኙ ተገልጋዮችና ለዩኒቨርሲቲው ማህበረሰብ ያለውን ድርሻ ያነሳሉ። እዚህ ዳታ ሴንተር ውስጥ እንግዲህ የተማሪዎች መረጃ ስርዓት እዚህ ነው የሚገኘው። እንዲሁም ደግሞ የህሙማን መረጃ ስርዓትን ያዘመንበት መረጃው አጠቃላይ እዚህ ነው የሚገኘው። አንደኛ የወረቀት ስርዓትን ለማዘመን ለማሻሻል የአሰራር ስርዓትን ለማሻሻል በጣም እንጠቀምበታለን ማለት ነው። አሁን ለምሳሌ ዩኒቨርሲቲው ወይም ሆስፒታሉ ለካርድ የሚያወጣው አመታዊ የሆነ በጀት አለና ያንን ሁሉ ያስቀራል ማለት ነው። በተጨማሪም ደግሞ ከወረቀት ስራ ጋር ተያይዞ የሚሰሩ ስህተቶች አሉ። ወረቀት መረጃ ይጠፋል። ስለዚህ ያንን እንዳይጠፋ ለማድረግ ደግሞ የዲጂታይዝ ማድረግ ትልቅ ጠቀሜታ አለው ማለት ነው። በቀጣይም የመረጃ አያያዝ ስርዓቱን በማዘመን ከወረቀት ነፃ የሆነ ስርዓት ለመፍጠር ዩኒቨርሲቲው የማስፋፊያ ስራ እየሰራ መሆኑን ዶክተር ተስፋውን ገልጸዋል። ቅድም ያየነው ዳታ ሴንተር እንግዲህ ትንሽ እድሜው ከፍ ያለ ነው። 10 ምናምን ዓመት ይሆነዋል። አሁን በቀጣይ ዘመናዊ የተባሉ 6 ዳታ ሴንተሮችን እየገነባ እንገኛለን። እንግዲህ ከኋላ የምታዩቸው የተለያዩ የቴክኖሎጂ እቃዎች ናቸው። ስለዚህ በ6ቱም ዳታ ሴንተር ኢንስቶል የሚደረጉ ዘመናዊ ዳታ ሴንተር ቢውልድ ለማድረግ የምንጠቀምባቸው ናቸው። ስለዚህ ይሄን ስናረግ ለ5 ዓመት እቅዳችን ዩኒቨርሲቲው ሙሉ በሙሉ ከወረቀት ነፃ ለማድረግ ለምናደርገው ጉዞ ትልቅ ሚና ይጫወታሉ ማለት ነው። እነዚህ ከወረቀት ነፃ የመረጃ አያያዝ ስርዓት በሌሎች ተቋማት እንዲኖር ዩኒቨርሲቲው ከሌሎች ተቋማት ጋር እየሰራ መሆኑን ተናግረዋል። የመረጃ ስርዓትን ከማዘመን አንጻር ከዩኒቨርሲቲ ሌቨል ላይ የምንሰራቸው ስራዎች አሉ። እንዲሁም ደግሞ ከተማ ላይ ጎንደር ከተማ ላይ የምንሰራቸው ስራዎች አሉ። ባህር ዳር ላይ ለምሳሌ የፈለገ ሕይወት ሆስፒታልንና እንዲሁም ደግሞ 2 ጤና ጣቢያዎችን ከማዘመን አንጻር ስራ እየሰራ እንገኛለን። ጎንደር ላይ 2 ጤና ጣቢያዎች ላይ ጀምረናል። በቀጣይ ደግሞ ሁሉንም ጤና ጣቢያዎችን በማስተሳሰር የመረጃ ስርዓታቸውን እናዘምናለን ብለን ይዘናል። በዋናነት እንግዲህ የፓርትነሮቻችን ስናይ ጌትስ ፋውንዴሽን ትልቁን ድርሻ ይወስዳል። ጌትስ ፋውንዴሽን ብዙ ግራንቶችን ሰጠን የኢትዮጵያን የጤና መረጃ ስርዓት እንድናዘምን ስራ እየሰራ እንገኛለን ማለት ነው። የመረጃ አያያዝ ስርዓትን በማዘመን ለተገልጋዮች ምቹና ቀልጣፋ ስርዓትን መፍጠር እንደሚገባ ተገልጿል። ማህበራዊ የትስስር ገጾችን ለበጎ ዓላማ በመጠቀም ማህበራዊ ኃላፊነትን መወጣት እንደሚገባ አስተያየታቸውን የሰጡ የጎንደር ከተማና የማዕከላዊ ጎንደር ዞን ነዋሪዎች ተናገሩ። አስተያየት ሰጪዎቹ ማህበራዊ ሚዲያን ተጠቅመው የሰዎችን የደስታ ምንጭ መሆን እንደሚቻልም አስታውቀዋል። ተስፋዬ ጋሹ በዚህ ጉዳይ ላይ ዝርዝር ዘገባ አለው። ማህበራዊ ትስስር ገጾች የሰው ልጆችን ማህበራዊ ክዋኔ በማሳለጥ ሰዎች የዕለት ከዕለት ተግባሮቻቸውን እንዲያከናውኑ ታልመው የተፈጠሩ ቢሆንም አንዳንድ ሰዎች ማህበራዊ ሚዲያዎችን ተጠቅመው አንድነትን የሚንዱ ጥላቻን የሚያነግሱ እንዳሉ የዘርፉ ባለሙያዎች የሚሰጧቸው ሙያዊ ምክሮችና አብዛኛዎቹ የትስስር ገጾች ነባራዊ ገጽታ ማሳያዎች ናቸው። አሉታዊ ሐሳቦችን ለሌሎች በማሰራጨትና በማጋራት ግጭትን የሚያስፋፉ ግለሰቦች ያሉ ቢሆንም የትስስር ገጾችን ተጠቅመው በጎ ተግባራትን የሚከውኑ ደግሞ በርካቶቹ ናቸው። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም በየዓመቱ በጣም በርካታ ስራዎችን እየሰራን መጥተናል። በ2017 ዓ.ም ደግሞ የኢኮኖሚ ችግር ካለባቸው ቤተሰቦች ለመጡ ተማሪዎች በ5 ወረዳዎች ወደ 3.5 ሚሊዮን ብር ወጪ የወጣበት የትምህርት ቁሳቁስን ድጋፍ ማድረግ ችለናል። ስሜ ሰለሞን ካሳ ይባላል። የምኖረው እዚህ በማዕከላዊ ጎንደር ዞን አይከል ከተማ ነው። ማህበራዊ ሚዲያን ለበጎ ዓላማ ከተገለገልክበት ምን ያክል ደስ የሚልና
ትልቅ ነገር መስራት እንደሚቻል ያየንበት በዚህ ክረምት ለ780 ተማሪ እርሳስ ደብተርና እስክሪብቶ ለ43 ተማሪ ዩኒፎርም ሰጥቻለሁ። ከዚህ በላይ እርካታ የለም። ሰዎች ደብተር ግዛልን ብለው ቤትህ ይመጣሉ። ይሄን ከማየት በላይ እኔ ገንዘብ አላወጣው፣ ሰዎች ነው ያዋጡት፣ መንገድ ነው የሆንኩት። ብዙ መልካም ነገሩን እናበዛበታለን። ማህበራዊ ሚዲያን ለበጎ ዓላማ መጠቀም ሀሴትን የሚሰጥ መሆኑን አስተያየት ሰጪዎቹ ያነሳሉ። ማህበራዊ ችግሮችን ከማባባስ ይልቅ በጎ ተጽዕኖ በመፍጠር ማህበራዊ የትስስር ገጾችን የተቸገሩትን መርዳት፣ ያዘኑትን ማጽናናት የሚያስችል የህሊና ሜዳ ማድረግ እንደሚገባም አስረድተዋል። ማህበራዊ ሚዲያ ማለት በሁለት ስለት ገጹ ሊታይ የሚችል ነው። በአንደኛው በኩል ሰውን ሊያርድ የሚችል፣ በሌላ በኩል ደግሞ የምትፈልገውን አይነት ነገር በስርዓት ቅርጽ ልታስተካክልበት የሚችል ነው። ስለዚህ ማህበራዊ ሚዲያ ለመልካም ነገር ከተጠቀምንበት ዓለምንም አገርንም አካባቢንም ባጠረ ጊዜ ሊቀይር የሚችል ትልቅ የተግባቦት ዘዴ ነው። እዚህ ግባ በማይባል ወጭ ኢንተርኔትን በመጠቀም ለብዙዎች መድረስ የሚቻልበት መልካም ነገር ነው ማለት ነው። በጣም ብዙ ነገር ልንሰራበት የምንችልበትን ነገር ለብዙ አፍራሽ ነገር እየተገለገለበት ነው። ያ እንግዲህ በማወቅ የሚሆን ባለማወቅ ድርጊቱ እየተፈጸመ ነው። በእርግጠኛነት ግን ክፉ ነገርም የተጀመረው ከጥቂት ነው። በነገር ላይ በአንተ ምክንያት ሰዎች ሲደሰቱ ከማየትም የበለጠ ትልቅ ደስታ የለም። የሰው ልጅ የመጨረሻ የደስታ ጣራ የሚባለው በእኔ እምነት በአንተ ምክንያት ሰዎች ሲደሰቱ ማየት መቻል ነው። ምናልባትም የሰው ልጅ የመጨረሻው ክፋት ብዬ የማስበው ደግሞ በአንተ ምክንያት ሰዎች ለሞትና ለኪሳራ ሲዳረጉ ነው። ስለዚህ የትኛውን ይመርጣል የሰው ልጅ? ሰዎች ጤናማ አመለካከታቸውን ለማሳደግ የሚከተሉትንም ሆነ የሚወዳጇቸውን ሰዎች ቀድመው ማወቅ እንደሚጠበቅባቸው የሚመክሩት አስተያየት ሰጪዎቹ በህይወት የጉዞ መስመር ሰዎች የራሳቸውንም ሆነ የተወዳጇቸውን ሰዎች ጤንነት ለመጠበቅ አዎንታዊ የስነ ልቦና ጉዳያቸውን ማሳደግ እንደሚጠበቅባቸውም ነው የሚመክሩት። ማህበራዊ ሚዲያ ስንጠቀም በመጀመሪያ ደረጃ መስፈርታችን ማንን ነው የምንከተለው? የዛ ሰው የራሱ ኤዲቶሪያል ፖሊሲ ያለው ወይ? ተጠያቂነት ሳለው ወይ? የሚታወቅ ነው ወይ? ተጠያቂነት ያላቸው እኮ ፔጆች አሉ አይደል? ነከሌ እንዳለው ብለህ ሮል ሞዴል የምታረጋቸው መረጃ የምታገኝባቸው መሆን አለበት። ለተዝናና ከሆነ ደግሞ የመዝናኛ ዘርፍ መረጃ የምታገኝ ከሆነ ደግሞ ትክክለኛ የመረጃውን አድርገው እንደው ሀገር ከሚያፈርስ ከሚያፋጀው ነገር ከማዘን ከቆቆዘም የሚያወጣን መርዶ ነገር የሆኑትን አበጣባጭ የሆኑትን ፔጆች ባንከተላቸው፣ እኛ ካልተከተልናቸው እነሱ ስራ ስለማይኖራቸው ሰዎች የእኩይ ድርጊት ማድረጋቸው ዙሮ የህሊና ጸጸት ስለሚዳርጋቸው፣ ይህ የህሊና ጸጸት ደግሞ ኔጌቲቭ ኢነርጂን ስለሚያመርት፣ ይህ ጸጸት ወደ ጭንቀት ስለሚዳርግ፣ እነዚህ ጭንቀት ደግሞ ለብደት በሽታዎች፣ ለድብርት በሽታ፣ ለተለያየ ነገር ይዳርጋሉ እና እኩይ ድርጊት ከማንም በላይ እኛ እኩይ ድርጊቱን ከፈጸምንበት ግለሰብ በላይ እኛ ፈጻሚዎች ነን። በጤንነታችንም በሌላም ነገር ምን እንቀጣበት። በአሁኑ ወቅት በዓለማችን 5.5 ቢሊዮን የሚጠጉ ሰዎች የማህበራዊ ሚዲያ ተጠቃሚ ሲሆኑ ከ60 እስከ 70 በመቶ ያክሉ የትስስር ገጾችን ለበጎ ዓላማ እንጠቀማለን ብለው የሚያምኑ መሆናቸውን ፒው ሪሰርች ሴንተር የተባለ ድርጅት ያወጣው መረጃ ያመለክታል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁን ይመስል ነበር። ከዜናዎቹ ጋር መቤቱ ነኝ አብራሽ ቆይታ አደረኩ። ጤና ይስጥልኝ።